የስብሐት ገብረ እግዚአብሔር ያጻጻፍ ስታይል ተጽኖ የተንጸባረቀበት መጽሐፎች ስለሆኑ ነው። ይሄንን ነገር ባደረግ የቄራ ልጅ አይደለም ወይ ዱርዬ አይደለም ወይ ዱስ ከዚህ ሌላ የሚሉት ያ ኃይለኝነትስ ካናዳ ተከትሎ ሄዷል። ቅጥቅጥ ነው ያደረኩት። በቃ ልነግርህ አልችልም። ይዛ መጣችና እማዬ ስትወልድ ልጁን ክርስትና አስጠምቃ አመጣችና እናቴ ላይ እጇ ላይ ጥላላት ሄደች ጠፋች። እና ብዙዎቹ መጽሐፎች ደግሞ ለህትመት ያልበቁት ከባህል አኳያ ነው። የሴትና የወንድ ግንኙነትን ባንሶላ ተሸፋፍኖ በጨለማ ውስጥ ማውራትን ነው የምንወደው እንጂ ካናዳ እንዴት ነበር? የእውነት ለመናገር ኢትዮጵያን የሚያክል በምድር ላይ ያለ ብዬ አላምንም። እግዚአብሔር ምስክሬ ነው። የእውነቴን ያ ድራማ እውነተኛ ታሪኩን ገጸ ባህሪው ያንተ ታሪክ መሆኑን መረጃው ስለደረሰኝ ነው። ማዕበል ዋናተኞች የኔ የሆነ ታሪኩ ባለ ታሪኩ እማታውቃቸውን ሰዎች ውጭ ሀገር ዜጋዎች እነዛን ሁሉ ሰዎች ሞተውበታል መሬታ ላይና አላርስበትም ያለች እናት ሲመክሩኝ እምሰማ ሞኝ ነኝ። ሰዎች ብልጥ መስላቸዋል። ሞኝ ነኝ። ፊልም ሰራበት ላይ ለፍራንክ አይደለም የምሰራው፣ ነገር ግን የሰራሁበት ይከፈለኝ ይገባል እና ሳይከፍሉኝ እስካሁን ድረስ የቆዩ ሰዎች ሁሉ አሉ። አንድ ቀን ከተነሳብኝ አባዬ ከውሽማ ወልዶ ከሌላ ሴት ወልዶ ያው እውነት ስለሆነ የትናንቱ ጉልበተኞች ዛሬ ወደ ፊልም መጣቸዋል። ቼኑንም ማንሳት እንችላለን። ባለፈው አስመርቋል አይደል? ጥቂት በልስቲ ስለ ቼኑ። ቄራ በጣም ብዙ አክተሮች፣ ደራሲዎች፣ ተዋናዮች የመድረክም አሉላት። የቄራ ልጅ እኮ ነው አውቃለሁ። ለቄራ ልጅ ስለሆንክ ነው ቄራ ላይ መጽሐፍ እንድትጽፍ የነገርኩና አስተዋጽኦ ያደረከው መጽሐፋችን ላይ አነበብከው ማርቶቱን ሰራለህ ብዬ ጠበቅኩና የተነጋገርነው በሱ ነበር። መታወቂያችንን በዛው ስለሆነ ማለት ነው። እነ ዳንኤል ዳንሶስ፣ ዳንኤል ወርቁ፣ ቢኒያም ወርቁ፣ እዮ ወርቁ ከአንድ ቤት እንዳልወጣ ብዬ ነው። ኢቨን ያረፉት ልጆችም የሚጽፉ ልጆች ነበሩ። ቄራ ላይ መጀመሪያውን ፊልም የሰሩ እነ ዳንኤል ናቸው፣ እነ ጌታቸው ከበደ። ይሄን ሁሉ ማቀው መቼ ነው መሰለህ? በመጽሐፉ ላይ ስለጻፍኩ ነው። በመጽሐፉ ላይ ሲጽፍ የቄራ ታሪክ ላይ ቄራና ልጆቿ ላይ የሌለ ታሪክ የለም፣ ልነግርህ አልችልም። እነዚህ ውብ ታሪኮች ጸሐፊዎች ትልቅ ሰዎች አሉባት። ቄራ መጽሐፍ ላይ ያለው ስራ ልጆቹን ጠቅሰህ አይደለም። እንትና እኮ ቄራ ናቸው። ይሄ አሁን ሮሃኖ ምናምን ይሄ ዘፋኝ ማንንም ስለማለቅ ይቅር በል። ሮፍና ቄራ ነው። 51 ቀበሌ ነው። ማህደር አሰፋ ቄራ ነች። መታሰቢያ ቄራ ነች። ኃይሉ ጸጋዬ በነገራችን ላይ በእኛ ቤት ቁጥር ነው ያለው። እስቲ ከኛ ጋር ከኔ ጋር ስለኖረ በእኛ ቤት ቁጥር ነው ያለው። ደራሲዎቹ እጅግ ብዙ ናቸው። እንዲያውም አንዳንዶቹ የሚደበቁ መጽሐፋቸው ምናምን የሚወጣ አለ። በዚህ አጋጣሚ ስሙን ሳላነሳ ቢሄድ ቅር የሚለው ጓደኛ ስላለኝ ብርሃኑም ቄራ ልጅ ነው። 4ኛ መጽሐፉን አስመርቋል። ገጣሚ ነው፣ ደራሲ ነው፣ አርቲስት ነው፣ ጋዜጠኛ ነው። ሁሉን ነገር ሰብስቧል። ስለዚህ ግድ ማንሳት ስላለብኝ እሱ የሚለውን ነገር እኔ መናገር አለብኝ ብዬ ስለማስብ ነውና ይሄንን ነው የሚመስለው። እንግዲህ ፕሬስ በሚሰራበት ሰዓት አንተ ኃይሉ ጸጋዬ፣ ምናልባት ዓለም ነዋሴ ይመስለኛል አንድ ጋዜጣ ነበረች እውነት የምትባልና ያቺ ጋዜጣ 3 እትም 2 እትም ያህል ነው የሄደችው እና የሆነ ታይም ላይ ስትመጡ ምንም አልተሸጠም እንዳለና እኔ አስብ የነበረው ያን ኃይለኝነትህንና እነኛን የሚያከፋፍሉ ልጆች በቃ አለቀላቸው አይነት ስሜት ነበር የውቤ በረሃ ላይና እስቲ ስለ ጋዜጣው እናንሳ። ጋዜጣው እንዳልከው እውነት ነው የምትባለው 3 እትም ብቻ ነው ያሳተምነው። ኃይሉ ጸጋዬ ዋና የበላይ ኃላፊ ነበረ። ዓለም ነዋሴ ድብቅ ነበረ። ከወያኔ ጋር ይሰራ ስለነበረ ፋና ላይ
በግልጽ ስሙን አይጽፍም ነበርና አንድ ደስ የሚል ነገር ልንገርህ። ጅብ ካለፈ ውሻ ጮኸ ብሎ ጻፈ እና ቆንጆ ነገር ነው የጻፈው። ማን ነው? ሆስኒ ሙባረክ ነው ምናምን መጥቶ ጥይት ሙከራ የተደረገበት ሰው ነበር ሀገራችን ውስጥ እና በሱ ትንታኔ አድርጎ ጻፈ። እኛ ያፈራነው ጻፍ ነው አወጣ ነው እኛ። እሱ ግን እንዲቀርለት ያላደረገው ያለምን ልመና የለም። አይዞ ስም አይጠቀስም ብለን እኛ ወጣ ነውና እንሰራ ነበረ። የሸራተን የገነባው ረሃብ ብለን ጽፈን ነበረ። ከዚህ የተነሱ ልጆች እዛ ሳሚት ድረስ ሄደን ራሴ ሄጃለሁ። ፎቶግራፍ አንስተን ኢንተርቪው አድርገን በእነሱ ከፍሏ ሲነሱ እዛ ሄደናል። ስለሱ አንድ ነገር ብል ደስ ይለኛል። ምክንያቱም አሁን አዲስ አበባ የተገነባችው በዛው መንገድ ስለሆነ የእውነት ለመናገር እኔ አንድ ቅሬታ ብቻ ነው ያለኝ። ምክንያቱም እኔ ፖለቲካ ውስጥም ስላለሁበት በየቦታው ዞሬ አይቻለሁ። የተሰሩት ነገሮች እጅግ ያምራሉ። ነገር ግን አንድ ነገር ብቻ አሁንም ለሚቀጥሉት ቢያደርጉ ደስ የሚለኝ ጠቅላይ ሚኒስትሩ ቃል ገብተው ነበር ለህዝቡ በሰፈራችሁ እንሰራለን ብለው እሷን ብቻ ቢያደርጉ ሰዎች ከዛ ቦታ ሳይነሱ በቃ እዛው ላይ ይሄ ቤት ለምሳሌ አለ አይደል እንዴ እቺኛዋን ፓርት ለህብረተሰቡ ሰጥቶ እነዚህን ሌላ ነገሮች ቢያለሙበት ልማቱ በሁለቱም ነው የሚሆነው። የአይምሮ ልማት ይኖራል፣ የታሪክ ልማት ይኖራል። ምክንያቱም አይምሮ ውስጥ ሲፈርስ የሰው ልጅ አይምሮ ያለማል እኮ ሲፈርስም ደግሞ ይጠፋል። ከነሱ በስተቀር ኢትዮጵያ ውስጥ እየተሰሩ ያሉት ነገር ስፔሻሊ አዲስ አበባ ላይ እየተሰሩት ያሉት ነገር 1,000,000% የመጨረሻው ደጋፊና የመጨረሻው ደስ የሚለኝ ሰው ነኝ። ሙናዬ በህብር የሚል ማህበር መስርታችኋል። የማህበሩም ሊቀመንበር እንደሆንክ ነው መረጃው ያለኝ። እንዴት ነው ይሄ ማህበር ሊጠነሰስ የቻለው? ከዛ በፊት ግን እቺን እንቁ አርቲስት አስባችሁ በዚህ መልኩ ለመዘከር በመንቀሳቀሳችሁ አርታይ ከልብ ያመሰግናችኋልና እስቲ አስተያየትን በዚህ ሙናዬ መንበሩ የተመሰረተው በልዩ ወርቅ ተፈራና በልጇ ልዩ ወርቅ አርቲስቷ በልዩ ወርቅ ተፈራ አርቲስት ይቅርበሉኝ በአርቲስት ልዩ ወርቅ ተፈራ እና እንትና ልጇ የሙናዬ ልጅ ሀረገወይን የምትባል ነው ስሟ። በሁለቱ አማካኝነትና ሌሎች ጓደኞች እዛ ውስጥ በነበሩ ህብረት ጭምር ነው። እኔ ደስ ያለኝ ነገር ምንድነው መሰለ? ትናንትና ያለፉትን ሰዎች ማንሳት ትልቅ ነገር ነው። ከመሰረቱት 4 ዓመት ኦር 3 ዓመት በላይ ሊሆነው ነው ሆኖታል። እኔ ገባሁት አሁን ነው። በጓደኞቼ መነን የምትባላለች ጓደኛዬ ከሷ ጋር በአጋጣሚ በጉብኝት ተገናኘንና ተግባባን እና በብርሃኑ በሁለቱ አማካኝነት ከልዩ ጋር አስተዋወቁኝ። ልዩ ደግሞ አቅም አለህና እባክህና ምራን ብላ ወደዛ ውስጥ ከተቱኝ። እዛ ውስጥ በጣም የመጨረሻው ደስተኛ ነኝ እኔ። ምክንያቱም አቅም አላቸው፣ ሁሉም አቅም አላቸው። ቅድም እንዳልኩ አርቲስት ገንዘብ ስለሌለው የሚያሳዝንህ ነገር የተወሰነ ነገር እንኳን ለመስራት አቅም የሌለው ሰዎች አሉ። አንድ ሺህ ብር እንኳን መክፈል የማይችሉ ማህበራችን ውስጥ ያሉ ሰዎች አሉ። ዩቲዩብ ለራሳችን ለመስራት የቴሌቪዥን ነገር ለመስራት አሁን ለገና እንኳን ባህል ሰርሰናል ስራ ያንን እንኳን ለመስራት አቅም የሌላቸው አሉ። ያ ሳይ ያሳዝነኛል። ያንን ቤታቸው ውስጥ ተደፍተው የሞቱ አርቲስቶች እኮ አሉ። ስማቸው ዛሬ የማይነሳላቸው ስማቸው ሊነሳ የሚገባ እያንዳንዱ ህብረተሰብ ሊያስባቸው የሚገባ ቲፎዞ ያለው ይሾማል። ለምሳሌ ስዩም ተፈራ ቁጭ ብሎ ትንሽ ልጅ ሲሸለም ታያለ፣ ካባ ሲለብስ ታያለ። እግዚአብሔር ይስጣቸው ጌትነትን ይሁንም አሁን በቅርብ ነው ያደረጉት የሚገባው ሰው። ለኔ የሚታየኝ ለኔ የሚገባኝ ነገር ግን ምንድነው የኢትዮጵያ ህዝብ እኮ አንዳንድ ብር ቢያዋጣ በአመት እኮ 12 ሰዎችን በየወሩ መሸለም ትችላለህ። ይሄ ያሳዝነኛል። ይሄንን ስራኔ ስቀበል ልጆቹን የሚያልኩት ምንድነው ይሄንን ማህበር
ተበድራችሁ ይሁን ስፖንሰር ፈልጋችሁ ይሁን ምንም ይሁን ስራ መስራት አለብን ብዬ ቃል ገብቻለሁ። አሁን በቅርቡ ከነሱ ጋር የምንሰራው የቴሌቪዥን ድራማ ወይንም ደግሞ የዩቲዩብ ድራማ አለ። ያ ነገር ካደገልን እናንተን ካለን መድረክ መስራት እንፈልጋለን። የቴሌቪዥን ድራማ መስራት እንፈልጋለን። ፊውቸር ፊልም መስራት እንፈልጋለንና በሚቀጥሉት 2 ዓመት ውስጥ እነዚህን ሰርቻል እናሳያለን ብዬ አምናለሁ። እኔ በዚሁ ሙናዬን በሚገባ ተዘክሯታላችሁ ማለት ነው። ስሟ አይደለ ሙናዬ ስሟ ነው። ስለዚህ ማክበር አለብን ብያለሁ፣ ነግሬያለሁ። የእግዚአብሔር ፈቃድ ከሆነ የኃይሉ ጸጋዬን እውቅና አንድ ቀን እኔ ራሴ ላደርግ ብችል የመጨረሻ የምደሰተው እኔ ነኝ። የመጨረሻ ብዙ ሰዎች ሐሳብ አትስጥ ይሉኛል፣ ሐሳብ ሰዎች ይወስዱብሃል ይሉኛል። እኔ ግን እንዲሰሩ ፈልጋለሁ። ለእህቴ አዳነች ወልደ ገብርኤልም የሰጠኋት ሐሳብ አለ። አንድ ቀን ትሰራዋለች ብዬ አስባለሁ። ነገር ግን ሌላ ከሷ የቀደመ ከኔ የቀደመ አቅሙ ያለው ሐሳቡ ያለው ቢሰሩ ደስ የሚለኝ ነገር ልንገር። ቅድም የቄራ አንበሳ ላይ የቄራ ልጆች የሚባለው ታሪክ ላይ የእናቶች የኢትዮጵያዊ የሆነ የእናቶች ቀን መመስረት ፈልጋለሁ። የኢትዮጵያ የሆነ የእናቶች እኔ ቄራ ነው መሰረተው መቼም የምችለው ማቀም የምሱ ስለሆነ በአገር ደረጃ ያው ከመንግስት ጋር ከባለስልጣኑ ጋር ተነጋግረን ነው የሚሆነው። ነገር ግን ሰፈር ወደ ሀገር ይሄዳል ብዬ ስለማምን ትንሿ ኢትዮጵያም ስለሆነች የቄራ የእናቶች ቀን በመሰረት ደስ ይለኛል። በየወሩ የሚከበር በአመት አንድ ቀን አይደለም፣ በየወሩ የሚከበር በአመት አንድ ቀን ደግሞ 10 ቀን ስዊዘርላንድ ላይ ካልጋሪም ካናዳ ላይ 10 ቀን የሚያከብራቸው በዓሎች አሏቸው። እኛ ጋር የእናቶችን ቀን 10 ቀን አድርገን የአርት ቀን ይሁን የስፖርት ቀን ይሁን የእናቶችን ማክበር ይሁን ማግኘት ማለት መዳር ማይችሉ ወጣቶችን እነሱን ድረን እናቶች ይድራሉ። እናቶች እናትነታቸውን ያሳያሉ፣ አባትነቱን ያሳያል። 10 ቀኑ በእንደዚህ አይነት ፕሮግራም አለኝ አውጥቻለሁ፣ ጽፌያለሁ። አሁን የምድራዊ ገነት መጽሐፌ ላይ ስራዎቼ ባያዙ ቢኖር እነዚህ ነገሮችን አዘጋጅቼ ነበር። የቄራ የእናቶች ቀንን መሰረታለሁ ራሴ። እዚህ ላይ አንድ ነገር ለሁሉ አቅም ላለው ለመንግስትም ቢሆን የምፈልገው የእናቶች ቀን የኢትዮጵያ እናቶች ቀን የኢትዮጵያ እናት ውብ ነች። የመጨረሻ ብዙ ነገር ያደረገች ነች፣ በችግሯ በጦርነቱ በስቃዩ በሁሉም ነገር። ስለዚህ ይህንን መመስረት የሚችሉ ሰዎች እኔን ከቀደሙ ቢሰሩት የመጨረሻ ደስ ይለኛል። እግዚአብሔር ፈቃዱ ሆኖ ግን እኔ በመሰረተውና በጀመረው ሐሳቡም የኔ ስለሆነ እጅግ ደስ ይለኛል። አልተገዛንም እንላለን፣ የፈረንጅ ተከትለን ግን እንኖራለን። መገዛት እኮ ማለት መጥቶ እዚህ ጋር ስለገረፈው አይደለም። አይምሮህን ከገረፈው አይምሮህን ካሰረው ተገዝተሃል እኮ። እንዳንገዛ ፈልጋለሁ። ኢትዮጵያዊ እናቶች ቀን በጣም በሚያምር ሁኔታ መስራት እንችላለን። ሁሉ ቀን ላመሰግን የምፈልጋት እናት ነበረችኝ። ፕሮፖዛል አቅርቤ ለመንግስትም አቅርቤ ሴቶችና ህፃናት ሚኒስትር ጋር አቅርቤ ለአየር መንገድም አቅርቤ ያልተሳካልኝ። ዛሬ ግን ባንተ እዚሁ ከተናገርኩ ላይ ቀር ለእናቶች የምናገራት ደብረ ዘይት ላይ አውሮፕላን ሲወድቅ እማታውቃቸውን ሰዎች ውጭ ሀገር ዜጋዎች እነዛን ሁሉ ሰዎች ሞተውበታል መሬታ ላይና አላርስበትም ያለች እናት 40ቸውንና 80ቸውን ያወጣች እናት አለች። በቦታው ድረስ ለመሄድ ተነጋግረን የደብረ ዘይት ከንቲባ እሺ ብለውን ፈቅደውልን፣ ግን አየር መንገድም ስፖንሰር ሊያደርገን አልቻለም። ሌሎችም የመንግስት አካላት አላረጉንምና ፍራንክ ማግኘት ስላልቻለን የተው ነው። ዛሬ ላመሰግናት እጅግ በጣም ከሚገባው በላይ እወዳለሁ። አንድ ቀን የእናቶች ቀን ላይ የመጀመሪያ ተሸላሚ ብትሆንልኝ የመጨረሻ ደስተኛ ነኝ እና ላመሰግናት በጣም እፈልጋለሁ። ወደ 6 የሚሆኑ መጽሐፎች ተዘጋጅተው ለህትመት ተሰናድተው ተቀምጠዋል እና ብዙዎቹ መጽሐፎች ደግሞ ለህትመት ያልበቁት ከባህል አኳያ ነው። የባህል ተጽዕኖ ስላለ ነው። ምናልባት ይሄ የባህል ተጽዕኖ የሚለውን ከእንትናችን ከቀረጻ በፊትም ስላነሳ ነው የስብሐት ገብረ እግዚአብሔር ያጻጻፍ ስታይል ተጽዕኖ የተንጸባረቀበት መጽሐፎች ስለሆኑ ነው ወይስ ምንድነው? ሲገልጽ አድርግልኝ። ትክክል ነህ። ብዙ ጊዜ እኛ የሴትና የወንድ ግንኙነትን
በአንሶላ ተሸፋፍኖ በጨለማ ውስጥ ማውራትን ነው የምንወደው እንጂ አደባባይ ላይ የምናቀርበው አይደለም። ኬንያ ሲሄድ ማታቱ ይባላል የነሱ እዚህ አሁን ታይገር የሚባሉ እነዚህ እንትኖች ያሉ አይደለም ባሶቹ ትንንሾቹ እነሱ እዛ አሏቸው። እዛ ውስጥ ስሰማ የነበረው ነፃ የሆነ የወንድና የሴት ግንኙነትን በነፃነት የሰማሁት በ90 ዓመተ ምህረት 92 ዓመተ ምህረት 91 መስለኛል ዓመተ ምህረት ላይ ነውና አፌን ከፍቼ ነበር ማዳምጠው። በጣም ገርሞኝ ህዝቡ ግን ምንም አይመስለውም ይሰማዋል። በቃ አለቀ። ከኔ ውጪ አይኑ የሚቅለበለበና ሰዎቹ ጋር እንዲህ ያለ የሚሆን አልነበረም። ደቡብ አፍሪካ ግን ሲሄድ የበለጠ ግልጽ ያለ ነገር ስለ አንዲት የምትደፈረዋ ሴት ሚኒስከርት በማድረጓ ነው ወንዱ ደሙ ፈልቶ ነው ምናምን በሚል ግልጽ ሆኑ ቃላቶች ሴቷም ወንዱም እየደወሉ ያወሩ ነበርና እኔ ምን እንዳደረኩ ልንገር ዞርኩኝ የምወርድበትን ትቼ ከነሱ ጋር አብሬ አንድ ዙር ከፍዬ ዞርኩኝ። ለምን አይምሮዬ በላይ ስለነበረ። አሁን ከ20 አይደለም ከ30 ዓመት በኋላ እንኳን ዛሬ ኢትዮጵያ ውስጥ ይሄ ነገር ነውር ነው። እኔ ስጽፍ የጻፍኩትኝ ከአሜሪካን ሶስቱ ወሲባዊ የሆኑ መጽሐፎችን የጻፍኳቸው ነገሮች ወን አደልት ቢሉት ነው እንትን የጻፍኩትኝ ለምንድን ነው የአሜሪካን ድርሰት መጽሐፍ ነው። አሜሪካኖች እንዲህ አይነ ብለው ያሉትን በአንድ ወፍራም ሴት የደረሰውን ችግርና ለምን እንደሆነ የሚለውን ነገር ወንዱ ድክመትን በሴቷ ላይ አድርጎ የሚለው እኔ ለማህበረሰቡ ይጠቅማል ብዬ ነው የጻፍኩትኝ። yes of course ግልጽ ነገር አለው። ግብረ ስጋ ብለን በመንለው እነሱ ደግሞ በግልጽ ይናገሩታል። እኛ ጋር ይሄንን ነገር ባደረግ የቄራ ልጅ አይደለም ወይ ድሩይ አይደለም ወይ ዶስ ከዚህ ሌላ የሚሉትን ነገር እንዲመጣብኝ ስላልፈለኩ ነው። የመጀመሪያ መጽሐፌ እሱ ከሆነ ስሜ ከቄራ ጋር ይገናኝና ስሜ ከድሩይነት ጋር ይገናኝና እዛ ላይ ይቆማል። እኔ የምፈልገው ጽፌ ሌላ መጽሐፎችን ለምሳሌ የአንደኛው መጽሐፍ ማነው የምድራዊ ገነት ይላል። ምድራዊ ገነት ያልኩበት ምክንያት ምንድነው? ኢትዮጵያ ውስጥ ምድር ላይ ዛሬ ገነትን ልንሰራ ስለምንችል ምክንያቱም እኔ ሰርቼም ስለነበረ በሆነ አጋጣሚዎች ላይ ነገር ተያዘብኝና ቆምኩኝ እንጂ ከትንሽዬ ስራ ከ6 ሚሊዮን ብር ወደ 80 ሚሊዮን ብር በላይ ስራ ሰርቼ አሁን 1500 ካሬ ሜትር ኳለኝ የገዛሁት የህጉ ነገር እንዳለን ተወና እዚህ ውስጥ መስራት ስለማልፈልግ እቺ እኮ ነች ገነት 20 ዓመት ሙሉ ያልሰራሁትን እኮ በዚህ በሁለት ዓመት ውስጥ ነው ያደግኩትኝ። ስለዚህ ህብረተሰቡን ወደዚህ ማምጣት ፈልግ ነበር። ህብረተሰቡ ወደዚህ መምጣት ያለበት ምክንያት ምንድነው? እያንዳንዱ ሰው አገሩን ራሱ በሚመለከተው ፖለቲካውን ለፖለቲከኛ ትቶ ጦረኛውን ለጦረኛው ትቶ እሱ ግን መኖር መጀመሪያ ያለበትና ከሚናገር ክፉ ነገሮችን ከሚናገር ክፉ ነገሮችን ወሬዎችን ከሚያቀብል እሱ ግዴታ አለበት። የነጮችን ጥቅስ መጥቀስ ባልወድም ይሄኛውን ግን የመጥቀስ ግዴታ ስላለብኝ ብቻ አንተ ለአገር ምን ሰራ አገሬ ምን ሰራችልኝ ምን ሰጠችኝ ከምትል አንተ ራስህ ለአገር ምን ሰራ የሚል ነገር መኖር ስላለበት ያንን ልናደርግ ብንችል ደስ ይለኛል ብዬ ልሰራው የፈለኩት የነበረው ምንድነው? ለምሳሌ 10 ሚሊዮን ብር ቤት የሚባለው እኔ በ6 ሚሊዮን ብር ልሸጥ ነው የምፈልገው። 3 ቤድሩ ለምን አረብ ሀገር ተሰቃይታ የምትደክም ሴት አለች። እኔ 20 ዓመት የተታገልኩት አለ ሽንት ቤት እኮ ጠርጊያለሁ እኔ እንደኔ ሽንት ቤት እየጠረገ አሜሪካ ውስጥ ይሁን ካናዳ ውስጥ ይሁን ቤት እንኳን የሌለው ሰው አለ። ስለዚህ መጦሪያው ሊሆነው ለቤተሰቦቹ ቢል እዚህ ጋር ከሚጠየቁትኝ ሪል ስቴት ዋጋ በታች እጅግ ትንሽ መርጅ ብቻ ለመንግስትም ታክሲን ከፍዬ ለኔ 1 ሚሊዮን ብር በየቤቱ ካገኘው ይበቃኛል ብዬ ይሄን ልሰራ ነው የፈለኩት። ምድራዊ ገነት የፈለኩበት ምክንያት ይሄ ነው። ህብረተሰቡን ትረዳለህ፣ መንግስትን ትረዳለህ። ቤት ስጦትን ስለምታጣ ዋጋን ሌላውም እንዲያስብበት ታደርጋለህ። ምክንያቱም አሁን እየተሰራ ያለው ቤት የሚሸጠው ያለው ዋጋ እጅግ በጣም ከሚገባው በላይ የተጋነነ ነው። ሲሚንቶ እኮ መንግስት 600 ብር በሚሸጠው ላይ በመሰራበት ሰዓት መንግስት 600 ብር ሲሸጥ እኮ ውጪ ወጥቶ 1200 ብር ይሸጥ ነበር። ያ ሰውዬ ዶላር አድርጎ መብራት አድርጎ ሰራተኛ አድርጎ ታክስ ከፍሎ የቤት ምናምኑን ከፍሎ 600 ብር እየሸጠልህ ነው።
ከዛ ቤት አምጥተህ እዚህ ጋር ለመስጠት አንተ ማነህና ነው 600 ብር የምትሸጠው? በኋላ 2000 ብር 200 ድረስ ገባ። ይሄንን ነገር ማሳነስ መቀነስ የሚቻለው እያንዳንዱ ሰው የራሱ ነገር ሲኖረው ለሀገሩ መስራት ሲጀምር ነው ብዬ ስለማመን ነው። ስለዚህ እነዚህኛዎቹ ነገሮች ወጣቱን የውጭ ሀገር ዲያስፖራውንም ቢሆን ሊረዳ ሀገሩን ሊወድ የሚቻልበት መንገድ እኛም መስራት ስንችል ነው። መናገሩ ብቻውን ጥቅም የለውም። ጌት እንደ ጌት ያሳለፈው ደግሞ የራሱ የግል ህይወት አለ። ያ ምን ይመስላል? እስቲ ለተመልካቾቼ ጥቂት። ጌት እንደምትሰሙት ነው። ተደባዳቢ ነበረ፣ ጨዋ ነበረ፣ በጣም ሰው የሚረዳም ነበረ። የሰው ችግር አይቶ ማያልፍ ነው። እኔ ከምንም ነገር በላይ ሞደውን በልጅነቴ አሮጊቶች መንገድ ዱቄት ይዘው ሲሄዱ ከሴት ጋር ሆኜ እኔ ዱቄታቸውን ተሸክሜ ወንዝ እነሱን ተሸክሜ አሻግር ነበረ። ይሄ የተፈጠረ ነው፣ የተሰጠኝ ነገር ነው። እግዚአብሔር የሰጠኝን ደግሞ ማንም ሊወስድብኝ አይችልምና ለንጋፎን ማር ነበርና አንዱ አገር ፍሬንዴ እንዴት ዱቄት ትለብሳለህ? ልክ አይደለህም አለችኝ። አንቺ ልትሄጂ ትችያለሽ፣ ድርጊቴ አይሆንም አልኩና ልክ ለንጋፎን ስመጣ ግን ነገርኳት። ጨነቀኝ ጭንቅላቴ ውስጥ ነው ያለችውና ተናድጄ ነበር። እንዲህ ያረኩና ልጅቷ ግን እንደዚህ ያለችኝ ስትል ጌት አለችኝ። ማንም ሰው የሌለ ውበት ነው ያለ። ይሄ መርዳት ፍላጎትህ በጣም ትልቅ ውበት ነው። ከዱቄቱ በላይ እግዚአብሔር የሚሰጥህ ጸጋ አለ። ያንን ጸጋ እንዴት ነው ማጣት የምትፈልገው? እሷ ብትቀርብህ እኮ የተሻለ ነው የምታገኘው አለችኝ። ከዛ ብሬክ አፕ አደረኩኝ ከልጅቷ ጋር ባይ አልኳት። ከዛ ስወጣ በቃ ሞኝ ነኝ። በነገራችን ላይ ሰዎች ሲመክሩኝ እምሰማ ሞኝ ነኝ። ሰዎች ብልጥ መስላቸዋለሁ። ሞኝ ነኝ። ሞኝ ባልሆን ዛሬም ይኸው እዚህ ጋር ትንሽ ልጆች አይጫወቱብኝ ነበርና ህጋዊ የሆነውን ነገር መሬት በገዛሁና አረፍ ይቀመጥ ነበር። ካናዳ እንዴት ነበር? የእውነት ለመናገር ኢትዮጵያን የሚያክል በምድር ላይ ያለ ብዬ አላምንም። እግዚአብሔር ምስክሬ ነው። የእውነቴን ብዙ ሰዎች አሁን ይሄንን ስናገር ውሸት ይመስላችኋል። ኢትዮጵያ አየሩ ብቻ አይደለም፣ ሰው ውብ ነው። የራሱ ችግር እንዳለ ሆኖ ሁሉም ሀገር የራሱ ችግር እንዳለ ሆኖ ለምንድን ነው ይሄንን የምልህ መሰለህ? እኔ ያለፈው 2 ዓመት ሙሉ ስራ አልሰራሁም። በሚኖርኩ እኮ ነው ይላል እንዴት ሽክ ብዬ እየኖርኩ ነው። ልጆቼን እያኖርኩኝ ነው። ምክንያቱም በዙሪያ ያሉ ሰዎች እንድትቸገር አይፈቅዱልህም፣ አያደርጉህም። በትንሽ የቤት ክራዮችም እየኖርኩኝ ነው፣ በማከራያቸው ማለት ነው። ግን እስቲ አስበው ካናዳ ውስጥ አንዲት ሳምንት ስራ ካልሰራ የለህም። በቃ 1 ወር ካልሰራ እንዴ ታብዳለህ። እዳ በእዳ ነው የምትሆነው። የዚህ ክሬዲት አለ ምን አለ። እዛ ካናዳ ውስጥ ከአቅሙ በላይ መኖር የሚፈልግ ሰው ነው በጣም ብዙ አበሻ። በተለይ ከአቅሙ በላይ መኪና ዱቤ ይወስዳል፣ የሆነ ነገር ዱቤ ይወስዳል፣ ፍሪጅ ይወስዳል፣ ሶፋ ይወስዳል፣ ውዱን ይወስድና በቃ እዚህ የሌለውን ህይወት እዛ ጋር ማካካስ ይፈልጋል። እንዳለ ጥሩ ነው በጣም። ነገር ግን የሄድክበት ከዚህ ከኢትዮጵያ ስትሄድ ለምንድን ነው የሄድከው? እዛ እድሜ ልክህን ሽንት ቤት አጣቢ ሆነህ ልትኖር ነው የሄድከው? መማርም ብትችል ብር ብትያዝ ብትችል ሀገር ላይ መጥተህ ኢንቨስት ብታደርግ ምን ያህል የተሻለ ነገር ሊኖር እንደሚችል ማወቅ መቻል አለብህ፣ ማሰብ አለብህ። የሄድክበት ዓላማ ረስተህ ባዶ ከሆንክ ባዶ ነው የምትቀረው። ከዛ ባዶ ስትሆን ደግሞ ያው ሌላ ነገሮች ውስጥ ይዘው የሚመጡ ነገሮች አሉ። ከባዶ ምንም አይገኝም። ከሀብት ግን ሁልቀን ከትምህርት ሁልቀን የሚገኙ ነገሮች አሉና ካናዳ የኢትዮጵያን ሩብ አታክልም። ግን ስለ ካናዳ ትንሽ ማውራት ደግሞ አለብኝ ብዬ አምናለሁ። ካናዳ ማለት ከ6 ወር በላይ በረዶ ያለበት አገር ነው። ቱ ቢ ኤግዛክት ለማለት እንጂ ካልተሳሳትኩኝ ከ7-8 ወር ያላነሰ እጅግ ብርድ ያለበት ሀገር ነው። ብዙውን ጊዜ ኢንዶር ነው፣ ቤት ውስጥ ነው የምትሰራው፣ የፋብሪካ ውስጥ ነው የምትሰራው እንጂ ውጪ አትሰራም።
ውጪ መሰራ ከሆነ የምትለብሳቸው ፊልም ላይ የምታያቸው ነገሮች የለም። ጓንት ለብሰ ከዚህ ከሱሪ ውስጥ እንደ ሴት ታደርጋለህ፣ ጓንት ታደርጋለህ፣ ሁለት ካልሲ ታደርግ ትችላለህ። ጫማ ቦት ነው፣ የወታደር ከስክስ ጫማ አለ፣ ከፊቱ ብረት አለው። ምክንያቱም የምትሄድበት መንገድ ለበረዶ ብቻ አይደለም። በረዶ ውስጥ እግርህን ስትሄድ የሚመታ ነገር ሊኖራል። አታየውማ። 30-40 ሴንቲሜትር እኮ ከፍታ አለው። መኪና ትሸፈናለች። መኪናህን ሶኬት ሰክተህ ነው የምታድረው፣ አለበለዚያ ጠዋት አይነሳልህም። ስለዚህ በጣም ከሚገባው በላይ አስቀያሚ ነው። ውጪውን የምታየው በጣም በጥቂት ጊዜ ነው። እነዚህ ነገሮች የራሱ ችግር አላቸው። ሲስተም የሚባለው ግን ውብ ነው እምልህ ልንደብቀው የማንችል እኛ ደግሞ ወደዛ ልንሄድ ያልቻልንበት ትልቁ ነገር እነሱ ተወልደዋል። እነሱ የኖሩ ነው ያሉት። ኢቭን በዚህ ችግር ውስጥ እንኳን ችግራቸውን ተችለው ለችግራቸው መፍትሄ ፈልገው እየኖሩ ነው ያሉት። እኛ አልተወለድንም። ይቅር በሉኝ ሁላችሁ፣ በፍጹም ገና አልተወለድንም። ብንወለድ ኖሮ ትናንትና የሰራነውን ነገር 100 ጊዜ 1000 ጊዜ እድሜ ልካችንን ስንሰራው አንኖርም። እኛ በአንድ ትውልድ እኮ አይደለም ይሄን መሰራው እየሰራን ያለ ነው። ወደ ኋላ ተመልሰ 1000 ዓመት ብትዞር 3000 ዓመት ኖረናል ብትል 300 ዓመት ኖረናል ብትል it doesn't matter። ያደረግን ያለነው አለመሰልጠን ነው። አሁን እኮ ነው መንግስቱ ኃይለማርያም ሲመጣ ነው በቀይ ሽብርና በምናምን ሲሆን ነው ውጪ መውጣት የተጀመረ አይደል እንዴ? የዛን ጊዜ ህዝቡ በጣም ብዙ ወጣ፣ ስልጣኔ ምን እንደሆነ አየ ምናምን፣ ግን አልሰለጠነም። ስልጣኔ አየ እንጂ አልሰለጠነም። እኛ ልንሰለጥን ይገባል ብዬ ነው ማምነው። ካናዳን መሆን እንፈልጋለን። መጀመሪያ እኛ ከእንቅልፋችን እንንቃ። ሲስተም ውስጥ መግባት አለብን። ህይወት ሊኖረን ይገባል ብዬ አምናለሁ። ቄራ በነበርክበት ጊዜ በኃይለኝነትህ በጉልበተኝነትህ ነው የምትታወቀው። ያ ኃይለኝነትህ ካናዳ ተከትሎ ሄዷል? አንድ ጊዜ ሄደ። ካናዳ? አዎ። አንዴ ምን ሆነ መሰለ እንዳልኩህ እንትን የምልበት ጊዜ አለኝ። አይምሮዬን ምስትበት ጊዜ አለኝ። አንዳንዴ እናት ስትነካ ያመኛል። አንድ አበሻ ልጅ ከኢትዮጵያ እንደመጣ እኔ ደግሞ ከዚህ እንደሄድኩ ነው። እኔ ከዚህ ሄጄ ገና 3 ወር አልሞላኝም። እሱ እዚህ ወር ቆይቶ ነው የተመለሰውና ስለ ኢትዮጵያ ሲያወራ አመመኝ። እስክሪብት ጽፌበታለሁ። ልጁን ሙሉን እስክሪብቱ ላይ አንድ ቀን ታዩታላችሁና ስለ እናቱ ሽንት ቤት አቀማመጥ ቀዳዳዋ እንዴት እንደሆነች ሲያወራና ቁጭ ብሎ ተነስቶ ነው ብድግ ብሎ እንዲህ ነው ምናምን ብለህና እሱ ግን እናቱን ትቶ ሸበሌ ነው ያሳለፈው። ሸበሌ 1 ወር ሙሉ ሸበሌ ነው ያሳለፈውና ስንት ብር አወጣህ ስለው $20,000 አለኝ። $20,000 በዛ ጊዜ ለእናትየው ግራንድ ፕላስ ይሰራላቸዋል። ቅጥቅጥ ነው ያደረኩት። በቃ ልነግርህ አልችልም። አመመኝ። ምን አለ ለእናትህ ቢያንስ ሽንት ቤት እንኳን ብሰራላቸው፣ ባኞ ቤት ብሰራላቸው ምን አለ? ይሄን ገንዘብ እነሳቸው እኮ ነው እዚህ ጋር ደረሱ። ዛሬ ያለው ከሳቸው ወጥተህ ነው እና ምንድነው ብዬ መታሁት። ከዛ ልጆች ያዙኝ። ከዛ ካናዳ መሆኔ ትዝ አለኝ። ከዛ በጆሮ ጠጋ ብዬ ስማ አውቃለሁ እኔ ከቄራ ማጅራት መቼ ነፍሰ ገዳይ ነኝ። እዚህ ፖሊስ ጋር ሄዳለሁ ብትል እገልሃለሁ ቤት መጥቼ ያልኩት። ኧረ ጌቴ ቅርብ ነኝ። ቄራነቴ እንዲሁ ትንሽ ረዳኝ እንጂ ሰው መደብደብ የማይቻልበት ሀገር ውስጥ ገብቼ ደብድቤያለሁና አንድ ቀን ከዛ ውጪ በጭራሽ። ጌት ቄራ አሁን ሰክኗል። እናቱን ከተነካበት ወይንም ደግሞ ወብቱ ከተነካበት ሁሉ ቀን ጌት ቄራ ነው። ሽማግሌ ነኝ። 62 ዓመቴ ነው። የሁለት ልጆች አባትና የሁለት ልጆች የልጅ ልጆች አባት ነኝ። ግን ስቲል እናት ስትሰደብ መስማት አልፈልግም። አንጀስትስ የሆነ ነገር ሰዎች ሲበደሉ ማየት አልፈልግም። ዱላ ባልመታ እንኳን ፖሊስ ጣቢያ ወስጄ ማሳሰር አቅም አለኝ። ሌላ አሁን እንዲያውቁ የምፈልገው
ብዙ ሰዎች እንትን መስላቸዋለሁ፣ ሞኝ መስላቸዋለሁ። ፊልም ሰራበት ላይ ለፍራንክ አይደለም የምሰራው፣ ነገር ግን የሰራሁበት ይከፈለኝ ይገባል እና ሳይከፍሉኝ እስካሁን ድረስ የቆዩ ሰዎች ሁሉ አሉ። አንድ ቀን ከተነሳብኝ ፍርድ ቤት ይሻቸው እንደሚሄድ ቢያውቁ መልካም ይመስለኛል። ነው ኃይለኛነትህን አላወቁትም። ያውቃሉ፣ ግን ጨዋነት ሽምግልና ውስጥ ነውና በቃ ብንወስድበት አሁን እኮ ሙሐባት እዚህ ይለኛል። እንደው ከሆነ ሰው ጋር በቃ በመኪና ፓርኪንግ ሁኔታ ነው ዳውንታውን አካባቢ እዛን ቀን ነው ያየሁት። ሙሐባ ያው ሰውነቱ አሁን ወፍራም አይደለም እና ግን ሲል በቃ የሆነ እንዴት ነው አንበሳ የሚያስፈራ እንደዛ ነው የሆነውና አንተም ያ ኃይለኝነት የሚንጸባረቅ ይመስለኛል። የታክሲ ረዳት ሰደበኝ፣ ለዛውም ከልጄ ጋር ሆኜ ሶስተኛ ሰው ካልጫንኩ አለ። የኔ ጌታ እኔ መብቴን ማውቅና የምወድ ሰው ነኝ። እኔ ሶስተኛ ሰው እኔ ጋር አትጭንም እባክህን ተው አልኩት። ከዛው እናትህ አባትህ ምናምን ብሎ ሰደበኝና በቦክስ ታልኩት። ከመጣው ነው ከካናዳ ከመጣውና አሁን ይሄ ልክ አይደለም፣ ባይሆን ጥሩ ነው። ግን እንዳልኩ ይሄ ቴምፖራሪ ኢንሳኒቲ የሚሉት ነገር አለ። ቅጽበታዊ እብደት ትሪገር ያደርግህና ይወጋህና ከዛ በኋላ አይምሮህን የምትስትበት ነገሮች አሉና አንዴ አክቹአሊ ያደረኩትን የመንግስት ባለስልጣኖችን ቢሰሙ በጣም ደስ የሚለኝ ነገር አንድ ቀን በጣም ያመመኝን ነገር ልንገርህ። እንደመጣው ነው ከካናዳ ገቢዎች ነው እዚህ ቶቶት ጋር ያለው ገቢዎች ነው። 6 ዓመት ሆኖታል። እዛ ቤቱ ጭንቅልቅ ብሎ ሞልቷል። አንድ ሴት ልጅ እርጉዝ ነች፣ እንደገና ደግሞ ህፃን ልጅ ተሸክማለች። ከጀርባ የያዘቻት ልጅ ላብ እንደዚህ ሆኖ ልትሞት መሰለኝ። በቃ ደነገጥኩ፣ ልቤ አልቻለም። እና እዛ ጋር ያለውን ሰውዬ እባክህ የኔ ጌታ እባክህ እቺ ልጅ አስተናግዳት ስለፈጠረ ልጇ ብትሞትባት በኋላ እናስናለን። ስለው ምን እንዳለኝ ታውቃለህ? የራሷ ጉዳይ ነው አለ። ማን ይዘሽ ነው ያምጪ ወጪ ከዚህ አላት። በጣም ተናደድኩና ቴብሉ ላይ ወጣሁና ባለስልጣኑ ካልመጣ አልወርድም አልኩኝ። ሰው ቢለምን ቢሰራም ባለስልጣኑ ካልመጣ የእሱ አለቃ ካልመጣ ይሄ ሰውዬ ለህዝብ አገልጋይ መሆኑን እስካላወቀ ድረስ እንዲህ አይነት ጋጠወጥ ነገር እንዲሰራ ማን ነው የፈቀደለት? ይሄ መብቱን ማወቅ አለበት። እግዚአብሔርን ወሬ ነው ነግሬ በጣም ተናደድኩኝ። ከዛ ተለምኜ ባለስልጣን መጥቶ ልጅቷ ገብታ ላንተ ይሰራልሃል። ለኔ አይደለም፣ እኔ አቀባለኝ፣ ለኔ አይደለም። ነገር ግን ሰው እናት፣ እህት፣ ሚስት ማለት ምን እንደሆነች የገባው ሰው አይደለምና እንዲገባው ፈልጋለሁ። ስልጣን ቢኖረው ኖሮ ዛሬ ከስራ አባረረ ነበረ። ይሄን እርግጠኛ ሆና ሁለተኛ እንዳንተ አይነት ባለጌ ሰው የመንግስትን አገልጋይ ሊሆን አይችልም። የመንግስትን ስም የምታጠፋ ባለጌ አንተ ነህ ብዬ ነው የወረድኩት። ይሄ ቄራን ይመለከታል። የሰዋዊ ጉዳይ ይቅርታ ጠየቀ። በጣም ባለቃው እኮ መጣ እኮ ስራ እኮ ቆመ። የእውነቴን ነው። ሰው ሁሉ እባክህ እኛ እንሄዳለን ነው ከናንተ በላይ እቺ ልጅ ብትሞት ምንድነው ምን ነው እስቲ ንገሩኝ። ፖሊስ ይመጣል፣ ይመረመራል፣ ወይ ነገር ጊዜ ይፈጃል እኮ። እሷን ግን 1 ደቂቃ ሳልፈናት እሷን አስገብተናት ብንሄድ ሁሉ ነገር ያልቃል። እኔና እሷ ያወራንበት ጊዜ እንኳን ያህል አይፈጅም። እና መከበር አለባት። ሴት እኮ ነች። በነገራችን ላይ የጻፍኳቸው ስራዎች በጠቅላላ ሴትን የሚያገዝፉ ሴቶች ሜን ካራክተሮች የሆኑ ናቸው። ስራዎች በጠቅላላ ለሴት ትልቅ ክብር ትልቅ ፍቅር አለኝ። እናቴ የኔ የሁሉም ሰው ጀግና ነች። እናቴ ትንሽ ተናግሬ ልሂድ። እናቴ 8 ልጆች አላት። የመጀመሪያ ልጅ ለእናቴ አበበ ነው። የአበበ ታላቅ ግን በ40 ቀኑ ነው ማይ ተቀበለችው። አባዬ ከውሽማ ወልዶ ከሌላ ሴት ወልዶ ያው እውነት ስለሆነ ወንድሞቼ ይቀርበልኝ ግን እውነት ነው እና ከሌላ ሴት ወልዶ ልጅ ይዛ ለሴት ያመጣችና ወንድሜ እናት ይዛ መጣችና እማዬ ስትወልድ ልጁን ክርስትና አስጠምቃ አመጣችና እናቴ ላይ እጇ ላይ ጥላላት ሄደች። ጠፋች። ያበበ ታላቅ አበበ 40 ቀን ሆኖታል ልጇ። አበበ ተወለደ፣ እሷ 40 ቀኑ ነው። ስለዚህ ያ ነው የሆነው።
እማዬ ያንን ልጅ ያበበን ጡት እያጠባች ነው ያሳደገችው። ያ ልጅ ከኛ በላይ እማዬን ይወዳታል። አሁን እንጀራ እናት ሁሉ ቀን እንጀራ እናት ሲሉ ያመኛል። ለምን? እመናት ያለች እንጀራ እናቱን አታውቅም። ከኛ በላይ ልጁን ያሳድጋለች። ከኛ በላይ ማንም ቄራ ያውቃል። ቄራ አክቹአሊ እና አጎቴ ነው የምትባለው እናቴ እዛ ሰፈር ያዋለደች ነች ምናምን ብዙን አሳደገኝ ነች ምናምንና አይደለም የራሷ ጡት ያጠባችው ይቅርናና አንዳንዴ እንጀራ እናት የሚለው ቃል ያናድደኛልና እናቴ ውድድ አደረግሻለሁ ብታርፍም እድሜ ልኳን እንደሞተች አላስብም እና ይሄንን ይመስላል። አንዳንዶች ወደ እዚህ ሲመጡ ለጥሩ ብለው ይመጣሉ። ከዛ ደግሞ ወይ ጉድ ብለው ደግሞ ተመልሰው ይሄዳሉ። አንተ ደግሞ ወይ ጉድ ብለህ ተመልሰህ አልሄድክም እንደ ጓደኞችህና ምንድነው እዚህ የቀረህበት ሚስጥር? አሪፍ ጥያቄ ነች። የእውነት ለመናገር እዛ ምንድነው የሚባለው ፎር ጉድ ብለው ይሄዱና ወይ ጉድ ብለው ይመለሳሉ የሚባል ነገር አለው። ይሄ ወይ ፎር ጉድ ማለት ጠቅልዬ ጓዜን ጠቅልዬ አገር ይገባለው የሚል ሰው ይመጣና እዚህ ግን ያሉት ችግሮች ይበዙበትና ንብረቱን ገንዘቡን ጨርሶ ወይ ጉድ ብሎ ይመለሳል የሚል አባባል ነው እዛ ያለውና የሰማሁትና እኔ ስመጣ ሁሉ ነገር ጥዬ በሊሴ ፓሴ ነው የመጣሁት። በመምጣቴ ቅር አይለኝም። ቅር የሚሉ ነገሮች ስላሉ በጣም ወይ ጉድ አስብለው ሊያስመልሱ የሚችሉ ስላሉ አሉ በጣም ነገር ግን እነሱ ኖረው እንኳን ካናዳ ከነበርኩበት የበለጠ የተሻለ እየኖርኩ ያለሁት እዚህ ነው። እንዳልኩ 3 መሬቶች ተይዞብኛል። አሁን እንኳን ስመጣ ከዚህ ከማዘጋጃ ቤት ነው የመጣሁት። የተባለው የተደረገው ነገሮች ጥሩ አይደሉም። እስቲል ለአንድ ነገር ብቻ ብለህ የምታጣውን ነገር አለ የምታምልህ ያለ ነገሮች አሉ። አገርህ ነች። አገርህ ላይ ደግሞ ከማንም በላይ ነግሰህ የምትኖርበት ነች። ችግር እንዳለ ሆኖ ችግሩን ብቻ ካየን አዎ፣ ግን የችግሩ መንስኤው ማን ነው? እኔ እኮ ነኝ የችግሩ መንስኤ። እኔ መሄድ የነበረብኝም ቀጥ ያለውን መንገድ አልሄድኩኝም እኮ። መጀመሪያውኑ እነዚህ መሬቶች ስገዛ ካርታ ያለው ብገዛ ነው ረህም አይመጣም። ቶሎ ማደግ ፈለግኩኝ። ባለስልጣኖችን አመንኩኝ። ባይሆን ጥሩ ነበር። ባይሆን በፍጹም ጥሩ ነበረ። መስተካከል አለበት እጅግ በጣም። ነገር ግን እመነኝ እኔ ከመጣሁ እንኳን እኮ እኔ ቻይና ሄጃለሁ፣ ሌላ ቦታ መሄድ እችላለሁ። ምንም የሚቸግረኝ ነገር የለም። ነገር ግን ከሀገሬ ውጪ አልንቀሳቀስም። ኢትዮጵያ ከነችግሯ ብርሃን ያላት ተስፋ ያላት ህይወት ያላት ነች። ጦርነት ውስጥ መግባት አልፈልግም እንጂ ለሰው አንድ ነገር ማለት የምፈልገው ግዴታውን ሳያከብር መብት ብሎ የሚጠይቅ ህዝብ ብቻ ነው ያለንኛ። ምክንያቱም መብት የሚባለው ነገር ከግዴታ ውስጥ ስለሚወጣ ነው። እኔ አንተ ቢሮ መጥቼ አንተ ጋር ክብር ሳልሰጥህ ካሜራህን ብሰብር የሆነ ነገር ባደርግ ይሄን ብጥል ያንን ባደርግ አንተ ለኔ እኮ ክብር አይኖርህም። እዚህ የምናገረው ነገር ህብረተሰቡ የሚመለከተኝን ህብረተሰብ የማያከብር ከሆነ የምናገረው እኔ ሊያይኝ እኮ ፍላጎቱ አይኖረውም። ከኔ ሊወስድ የሚገባው ነገር ይጠብቃል። ህብረተሰቡን የጠበቀ ጨዋነት ከሌለ አክትፍ ብሎ ይተፋኛል። ትልቅ አክተር ነኝ ብሎ ቢንጫጫ ህብረተሰቡን ካላከበረ ከመሬት በታች ከተዋል ህዝቡ ችግር የለበትም። ባለስልጣኑም ቢሆን ያው ነው። እያንዳንዱ ሰው እኔ የሚያሳዝነኝ እሱ ነው። ቅድም የሚያልኩት ሲቀመጥ ወንበሩ ላይ ይረሳዋል። ከላይ ያሉት እጅግ በጣም ጥሩ ነገር እየሰሩ ያሉ ናቸው። ታች ያለው ግን ነገን ይረሳታል፣ በጣም ይረሳታልና ባይረሳ ጥሩ ነው ብዬ አስባለሁ። ከካናዳ ከመጣህ ድሮ ወዳደክባት ወደ ኖርክባት ጉልበተኛ ሆነ ዝና ወደ ናኘህበት ቄራ ነው የተመለስከውና ቄራ ላይ ነው እየኖርክ ያለኸው። ከድሮ ጀምሮ ደግሞ በኃይለኝነታቸው በቄራ ጀብደኝነታቸው የሚታወቁ በጣም በርካቶች አሉ። ለማጂን ማንሳት ይቻላል የተለያዩና የቀድሞ ጓደኞችህን ለነሱ አንድ መልእክት አድሬስ አድርግና ውይይታችን በዚህ እንቋጭ። መጀመሪያ ቄራዎች እጅግ በጣም ወዳቸዋለሁ። በጣም ከሚገባው በላይ ነው የምወደው። ቄራ ቤተሰቦቼ ናቸው። ቄራ ማለት የኔ ህይወቴ ነው። ቄራ ማለት እናቴ፣ ቄራ ማለት ሁሉ ነገሬ ነው።
የኛ አሳዳጊዎች እነ ማጂ አንበሳ እነ ነጎ ደያሳ እነ አቤ ፍቅረ ወልደሰንበት ጸጋዬ ወልደሰንበት ከተለይ ጸጋዬ ወልደሰንበት ኳስንም በማሰልጠን ጭምር በመምከርም ለኔ በተለይ ትልቅ የነበረ ማሞ ምስግና ተድላ ምስግና ስማቸውን ያልጠራኋቸው እጅግ በጣም ከሚገባው በላይ ብዙ መጽሐፌ ላይ ያንዳንዳቸውን ያሰፈርኳቸው ከነ የቻልኩትን ፎቶአቸውን የሰበሰብኩት አለኝ። እግዚአብሔር ፈቃዱ ሆኖ ከወጣ ታዩታላችሁ። እኔ ለቄራ ያለኝ ፍቅር ብቻ ነው። ቄራ ላይ ትልቁ ደስ የሚለኝ ነገር ላንስማማ ልንጣላ ልንደባደብኩ እንችላለን በፍራንክም በምንም 5 ደቂቃ ውስጥ በኋላ ግን ተያይዘህ አብረህ ምግብ ትበላለህ፣ አብረህ ትኖራለህ። ስለዚህ ቄራ ለኔ ህይወቴ ነች። ጌት ቄራ የሚለው ስም የሚያኮራኝ ነው። እመጥነዋለሁ ወይ ብዬ እኔን ነው መጠየቅ ያለብኝ እንጂ በሰፈሬ ክብር ልክ ነኝ ወይ ብዬ ነው መጠየቀው እንጂ ቄራ የሌለበት ጌት የለም። አንዳንድ ጊዜ ጌታነህ ከበደ ብለው ሲሉኝ እንትን ያለኝ ይመስለኛል። በቃ ይሁን ሌላ ሰው ይመስለኛል። ደመኛ ስሜ ጌታነህ ከበደ ነው። ነገር ግን ጌትነት ያንን ከሌለ ጌታነህ የሚያውቀው ሰው የለም ቄራ ውስጥ። ስለዚህ እኔ ጌትነት ወይንም ጌት ቄራ ነኝ። ቄራ ህይወቴ ነች። ሁላችሁንም እጅግ በጣም የምወዳችሁ ለኃይሉ ጸጋዬ ምስጋና ሙሉጌታ የሚባል ጓደኛ ያለኝ ስለሱ ትንሽ ነገር ብናገርና እንትን ብል ደስ ይለኛል። ሙሉጌታ ማለት በንጉሴ ያወቅኩት ነው። ከሱ በላይ ግን ወንድሜ እስካሁን ድረስ ሆኖ እናቴን እኔ እዛ 18 ዓመት ሙሉ ስኖር ካናዳ ላይ 18 ዓመት ሙሉ ያልተለያት በቃ ልጅ ሆኗት እህትና ወንድም ሆኖ ለእህት ለወንድሞቼ የኖረ ዛሬም ኢቭን አሁን በተቸገርኩበት ሰዓት እንኳን ከደሞዙ ላይ በየጊዜው ፍራንክ ልክና ከላከ በኋላ ነው የሚነግረኝ። ልክ የሆነ ነገር እስቲ ቼክ አድርግ ይለኛልና እናደዳለሁ። ነገር ግን ፍራንኩ ያስፈልገኛልና ሁሉ ነገር ስለተሰራ ሲሰጠኝ ልቤ ያለቅሳል። ምክንያቱም ከሱ በላይ ያደረኩላቸው ከሱ በላይ የሆኑ ጓደኞቼ ዞር ብለው አይተውኝ አያውቁም። በዛ ምክንያት ነገራችን ላይ ጓደኛዬ ታውቃለች ጓደኛዬ የሚል የፊልም ስክሪፕት ወር የቴሌቪዥን ድራማ የጻፍኩ ነው። እውነተኛ ታሪክ ነው። ስሞችን ልቀይራቸው ይችል ይሆናል። ነገር ግን ቄራዎች በደንብ ያውቃሉ። እውነተኛ ታሪክ ነው። ቄራ አንድም ሰው ልጠላ አልችልም። ቄራ ውስጥ ከነሱ በታች እንጂ ከነሱ በላይ ሆኜ እንድኖር አልፈልግም። ምክንያቱም የእናቴ ልጆች ናቸው። በረቷ እናቴ ነች። ቄራ እናቴ ነች። አልምዬ እናቴ ነች። ስለዚህ የቄራ ልጆች በጠቅላላ የኔ እህት ወንድሞቼ ናቸው። አንድም ቂም አንድም ጥላቻ መጨረሻ አይኖረኝም። ወዳቸዋለሁ። ቄራ ጌታነህ ከበደ ጥሬን አክብረህ ይህን መሰል ውይይት በማድረጋችን በተመልካቾች ስም ማክበር እፈልጋለሁኝ። እግዚአብሔር ይስጥልኝ። በሌላ ፕሮግራም እንደምንገናኝ ተስፋ አድርጋለሁ። ውድ የአርታኢ ቲቪ ተመልካቾቻችን ከጌት ቄራ የህይወት ተሞክሮዎች እና ልምዶች ጠቃሚ ገንቢ ሀሳቦችን እንዳገኛችሁ ተስፋ አድርጋለሁ። ለአሁኑ ፕሮግራማችን በዚሁ ተቋጭቷል። ጤና ይስጥልኝ። ከማመሰግናቸው ውስጥ የመጨረሻ ማመሰግነው ወንድሜን አበበ ከበደ ታላቄን በ12 ዓመት አባት ይሆናል። በ12 ዓመቱ አባት ይሆናል። ሙሉ ቤተሰቡን ተቆጣጥሮ ለእናቴ ባል ለኛ አባት ሆኖ ያሳደገን ነውና ከማንም በላይ ወደዋለሁ፣ አከብረዋለሁ። ታላቄ ብቻ ሳይሆን አባቴ ነው። በጣም አመሰግናለሁ።